አይነቷ ደንባራ ናት እቺ። እስኪ እናቴ ነይና እዛው እንዳትነካኝ። የት ነው ያደረግሽው? አምጪ። እማይሆን ነገር አስበህ ከሆነ ግን ምን ላስብ ይችላል? ማን ነገረ? ይበቃሻል ፍቅር። እኔ እኮ በዛ ሰዓት በጣም ልጅ ነበርኩኝ። ምንም ማስታወሰው ነገር የለም። እንደተባለው ይሄ ለሊ ቤት ከሆነ እኔም ያደኩት እዚህ ግቢ ነው። እንዴት እሷን ሊያገባ ተወሰነ? ልጅቷ በጣም አደገኛ ናት። የምርሽ ነው? ቆይ እስካሁን እሷ ጋር ነበር? እንደ እናት ቤት ነው ተንቀባረም ምን ነው ለሊ አጠገብ ድጋሚ ላይ አልፈልም። ምን ቀረንከው? እትዬ ቀድማ በጅቷል። አሹ ይኸው መጡ። ነግቢ ማሚ። አይታለም ጥበቃም የላችሁ አይደል? አሹ ናንተ ቆይ እንደዚህ በሩ እንኳን እያደረገሽ ይሄ ደግሞ ማን ነው? ምን ይመስላል? የጥበቃ አቋም የሌለው ይህ እስቲ ምን እንደምትመስል ይመጣሉ የተባለው የዴብምዬ እሳቸው ባሉ ነው። እኔ እስኪ እናቴ ነይና እዛው እንዳትነካኝ። ይህ እስቲ የምትመስለው እጅህ የሚመስለው ነኝ፣ ልብስህ የሚመስለው ነኝ። ወደዛ ወይ ምን ሆነ? ዞር በልልኝ እጅህን። ማሚ በቃ ተናለች። ነይ ግቢ። ዞር በልልኝ። ምን ነው አጠፋው? አሹ ተረጋጋሽ። ይኸውልህ እታለም አልነገረችም። ማሚ በሆነ ባልሆነ ነው ቶሎ የምትናደደው። ለዛ ነው። አይ ግድ የለም ዴቪዬ፣ አታስብ፣ ግድ የለም። እሺ ባይሆን ይህን ሻንጣ አስገባለን። አቤት ፍቅር በረጅሟ መጣች። አሁን ነው ደው ጌታዬ፣ አሁን ነው የበሳተርታ ማለት ይሄ ነው እንግዲህ። ተረጋግሽ። የት ነው ያደረግሽው? አምጪ። ምንድን ነው የምሰጥሽ? ፍቅር ምንም የምሰጥሽ ነገር የለም። ፍቅር ልቀቂያት። ምን እያደረግሽ ነው? እናንተ ልጆች ፍቅር ምን እየሆናችሁ ነው? እማዬ ሮማን ናት ከክፍሌ ፋይሎቹን የወሰደቻቸው። አምጪ። ፍቅር አትዋሺ። እኔ ምንም የወሰድኩብሽ ፋይል የለም። ከአንቺ ውጪ ማንም አይወስደውም። ፍቅር ምን እያደረግሽ ነው? ልቀቂያት እንጂ ልጅቷን ልቀቂ። ፍቅር አምጪ። እናንተ ምንድን ነው ቤቱን ክለብ ያስመሰላችሁት? አልሚ የኔ እህት እንዴት ነው ያማረብሽ? አልሚዬ ደህና ነሽ? አንቺም እኮ ተቀይረሻል። በጣም አምሮብሻል። ከአንቺ አይበልጥም። እንኳን ደስ አለሽ አልሚዬ። ምንድን ነው ቤት ውስጥ እንዲህ የምትንጫጩት? ስርዓት የላችሁም እንዴ እናንተ? ማሚ እንዴት ነሽ? ብቻቺ ትንሿ ፍቅር ናት እንዳትዪ። አዎ ፍቅር ናት አልሚዬ። ፍቅር ነይ እንጂ ሳሚያት። የሚገርም ነው። ትልቅ ልጅ ሆና የለ እንዴ? ነይ እስቲ ሳሚ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ትልቅ ልጅ ሆነሽ የለ እንዴ? እኔ ሲሄድ እኮ ትንሽዬ ልጅ ነበር። እሺ እነዚህ ቤቱን የሚበጠብጡት እነማን ናቸው? ሮማን እባላለሁ። ሮማን ሰራተኛችን ናት። ነው እንዴ? ታዲያ ሰራተኛ ሳሎን ውስጥ እንደመቤት ምን ይሰራል? በሉት። ሮማን ወዴት ነው? እናንተ ወጣችሁ ቡናውን ለማን ሊያፈላ ነው? በሂጂና ቡናውን አፍሉ። አልሚዬ እንዴት ነው ታዲያ? ምንድን ነው ሰራተኛን ይሄን ያህል መለማመጥ? ዝም ብለሽ እኮ ነው ታለም። ለማንኛውም እንኳን ደህና ቆየሽ። አንቺም እንኳን ደህና መጣሽ። የክፉ ቀን ጓዴ እህቴ ንፍቅ ብለሽ ነበር። የኔን ማን ንገርሽ? አንቺን ሳላስብሽ እያላቅም እኮ ጨዋታሽ ብቻ በቂ ነው። አይ ይሄ ርቀት ኑሮ አራርቆ አስቀረን እንጂ አንቺን እንደምወድ ማንንም አልወድ። ተመስገን። አሁንማ ልጆቻችን እኮ አደጉ፣ ትልቅ ሆኑ። አሁን ደግሞ ያ ሁሉ አልፎ ይኸው ልጆቻችን ይባሩ ተመልሰን ደግሞ አይ አልሚ እንኳን መጣሽልኝ። እስቲ እንዴት ነበረ ያንን ሁሉ ዓመት? እስቲ እንዴት አሳለፍሽ? ይሄ ጨዋታሽ ነው። ስማ ወዴት ነው እየወሰድክ? ይሄ ለሊ ቤት አንድ ስማ፣ እኔ የቤቱን ካርታ እንጂ ቤቱን አይደለም የምፈልገው። እኔ እኮ ነኝ ያስቀመጥኩት። ምንድነው መደነፈው? ዝም ብለህ ተራመድ። እማይሆን ነገር አስበህ ከሆነ ግን ምን ላስብ እችላለሁ? እሺ ግባና ይዘና
ገጀራው ቆንጆ ሰዓት ደረስክ። አሃ እየተጫወታችሁብኝ ነበር። እናሳ አንተ ራስህ ታስበው ይሄንን የመሰለ ቤት ለራሴ ማድረግ እየቻልኩ እንዴ ለእናንተ አሳልፌ እሰጣችኋለሁ? ተሸውደሃል። ይሄን የመሰለ ቤት አታውቅም እንዴ? ይሄ ቤት እኮ የሌሊ አክስቷ ቤት። ምን? አዎ ምን ነው ዳኒ አምልጥ። ልጅ ሂድና ዳኒ ከልጅቷ ካርታውን ተቀበላት። ገጀራው ልቀቀኝ። ምን እያደረክ ነው አንተ? ጅን ነው ያነሳ። ይኸውልህ ተናገርኩ አልሰማ አልከኝ። ስማ ይሄ ቤት ግን እንዴት ነው የሌሊ ቤት ሊሆን የቻለው? ምን ማለት ነው? ቆይ አንተ ያማል እንዴ? ስማ ይሄ ቤት ለሌሊ እንጂ ለማንም አይገባም። ይሄ ቤት እኮ ነው ያደግኩበት ቤት። የእናቴ የባሏ ቤት እኮ ነው። ምን? አዎ ባቡሬ፣ ይሄ ቤት እናቴ ልጅ አይደለም ብላ የካደችኝ ስንት የስራ ጫና የተቋቋምኩበት የእንጀራ አባቴ ቤት ነው። እንዴት የሌሊ ቤት ሊሆን ቻለ? የማትረባ ያማል እንዴ? እንዴት እኔን አታለለ ዳኒ ታግዛለህ? እኔ ለራሴ ግራ ገብቶኛል። እንዴት ይሄ ቤት የሌሊ ቤት ሊሆን ቻለ? ዴቭ ምን እያደረክ ነው? ምን እያደረክ ነው ዴቭ? የሌሊ ካርታ የት ነው ያለው? ማን ነገረ? ይበቃሻል ፍቅር። እኔ ውሸት አልፈልግም። እሺ የምትናገሪ ከሆነ ተናገሪ። እኔ ጋር የለም ፍቅር። እኔ ከዚህ በላይ አልታገስሽም። የምትናገሪ ከሆነ ተናገሪ። አንቺ ጋር ነው ያለው፣ ግን የት እንዳለ ነገር እኔ ምን እንደሆነ አላውቅም። ዳኒ ነው አስቀምጭ ብሎ ይሰጠኝ። ሌላ ትርፍ ነገር አትናገሪ። መቼም አላምንሽም። አሁን አምጪውና መልሽላት። ዴቭ በማዬ እምልልሃለሁ። እኔ ለሊ ፋይል እንደሆነ እንኳን ያወቅኩት በቅርቡ ነው። አሁን ራሱ ልመልስላት ነው የመጣሁት። ፍቅር እባክሽ አታስመስይ። እየጠበቅኩሽ ነው። አምጪው ለኔ ስጪ። እዚህ መኝታ ቤት ነበር ያደረኩት፣ ግን ሮማን ሳትወስደው አትቀርም። ያስቀመጥኩበት ቦታ የለም። ደግሞ ወደ ሮማን ዞርሽ? የምሬን ነው ዴቭ፣ እሷ ናት የወሰደችው። እሺ እሷንም ጠይቃታለሁ። ግን እሷ ጋር ከሌለ ፍቅር ይሄ ነገር የመጨረሻችን ነው። መቼም ላይሽ አልፈልግም። እሺ እኔ ምን አጠፋው ዴቭ? እባክሽ አታስመስይ። ያንቺ ነገር በጣም ሰልችቶኛል። እሺ ፍቅር ፈጣሪ ይሄ ነገር ምንድነው? ቆይ ለምንድነው የማይሆን ነገር ወደ ህይወት የመጣው? ለምንድነው ወደ ህይወት የመጣችው? ዶክተር ዳይመንድ እንዴት ነው? ምን እሺ ነው ብቻህን እንዴ? እኔ እያለሁ ምን ነው ብቻህን? አይ ዳይመንድ፣ አይ ያምሬን ነው። ቆይ ምን እሺ ነው? ምን ነው ችግር አለን? አዎ አለ ዳይመንድ፣ ግን ደግሞ ብነግርህ የሚገባ አይመስለኝም። ለምን አይገባኝም እንዴ? እንኳን ያንተና የዛ ያሹና የኪንጎ እንኳን ገብቶኛል። ቀልድ ጀመርክ ዳይመንድ? ያው እየሳቁ ካልሆነ በቀልድ ካላዋዙት እኮ ከባድ ነው ዶክተር። ቆይ ምን እሺ ነው? ስትነሳ ስትቀመጥ፣ በቃ ምን ማለት ነገር ስታደርግ አይምሮ የሚቆጣጠር ነገር ገጥሞ ያውቃል? ትዝታ ነው የሚሰማኝን ስሜት ልነግርህ ቃላት ያጥረኛል። ከቀን ወደ ቀን ይተወኛል ብዬ እያሰብኩ ነበር፣ ግን ደግሞ እየባሰብኝ መጣ። ስራዬን ራሱ መስራት አልቻልኩም ዳይመንድ። ፎንቃ ብቻን የሚያስወራ ጭንቀት የሚፈጥር ሰላም የማይሰጥ ብቻ በዚህ ከቀጠልኩኝ ማበድ አይቀርም። ስንት ማበድ ያለበት አሹ ኪንጎ እኔ እያለሁ አንተን የመሰለ ዶክተር ማያብድ ዳይመንድ፣ አንተ ቀልድ ነው ያስከው። አረ ቁም ነገር ነው ዶክተርዬ። ቆይ አንተ ፈልጋት እሷ አልፈልግም ያለች ማን ናት ንገረኝ። ዳይመንድ፣ እንደሱ እንድትለኝ አይደለም። እና ምን ላድርግልህ ዶክተር? ዳይመንድ፣ ስሜቴን እንድታዳምጠኝና ምን እየተፈጠረ እንዳለ እንድትነግረኝ ነው። እሷን ካላየኋትና ካላወራኋት እንደ ብድ ብቻዬን ሳወራ ነው ራሴ የማገኘው። አረ እንደውም አንዳንዴ እንደ ብድ ብቻውን ጮህጮህ ይለኛል። አቤት ፍቅር! እንደው ማን ትሆን እድለኛዋ? ዳይመንድ፣ ማንነቷን ተሆና ምን ላድርግ እስኪ ንገረኝ። እሷስ ቆይ ወፍ ምንም አይነት ስሜት የላትም? አዎ ዳይመንድ፣ ምንም ስሜት የላትም። ቆይ አንተ እንዴት አወቅክ? ነግራታል? አይ ዳይመንድ፣ አልነግራትም። ለምን? የእሷን ሰላም መበጥበጥ አልፈልግም ዳይመንድ። አልገባኝም። ባላት ህይወት ደስተኛ ነች። እሷ የራሷ ህይወት አላት።
እኔ ድንገት መሀል ላይ ገብቼ ፈቀድኳት እንጂ እሷ በቤቷ ደስተኛ ነች። ማናት? አታውቃትም ዳይመንድ። ለወቃታ ታዲያ ዳይመንድ ብታውቃትም ባታውቃትም ምንም አዲስ የምትፈጥረው ነገር የለም። ባይሆን ምን ማድረግ እንዳለብኝ ነገር። አይ እኔ እዚህ ውስጥ አልገባም ዶክተር። ምን ነው ፈራህ እንዴ? ኧረ እኔ ምን ያስፈራኛል? እና ታዲያ ምንድን? ምንም። ቆይ ያደኝ ሰርግ ተጠራ? አዎ ዳይመንድ መጥሪያ ካርድ አመጣችልኝ። ግን ቆይ እንዴት አንተ አስታወስካት? የእሷም ታሪክ እንዳንተ በጣም ያሳዝናል። አልገባኝም። አሁን ነገሮች ተስተካክሎላት ስላወቃት ነው ዶክተር። ያሳለፈችውን ችግርና መከራ አታውቅም። ያን ሁላ መከራና ችግር አልፋናውን ልታገባ የተዘጋጀችው። አዎ ዳይመንድ ጠንካራ ሴት ነች። ግን ቆይ ለምንድን ነው ለኔ ያዘንክልኝ? አንተ ያፈቅርካት ሴትም ምናልባት የራሷ ህይወት ካላት አሁን ያለችበት ህይወት ደስተኛ ካረጋት ይሄን ህይወት እንዴት ብላ እንዳመጣችሁ ስለማታውቅ አንተ በመሃላቸው ባገባ ጥሩ ነው። ልገባ አላሰብኩም ዳይመንድ። ግን ደግሞ እንዴት ልተዋት? በቃ ልተዋት ሳስብ እየራኳት ሴት የባሰ ተናፍቀኛለች። ዳይመንድ ምንድነው ቆይ ማድረግ ያለብኝ? በጣም ያሳዝናል። አይ ዳይመንድ በዚህ ልክማ አትዘን። እንዴት አልጨነቅ እንዴት አላዝን ዶክተር? እንዴ አንተን የመሰለ ዶክተር እምቢ አለች እንዶ የትኛዋ ምን አይነት ሴት ብትሆን እንዴ? በዚህ አይነተኛ ምንም ተስፋ የለንም ማለት እኮ ነው። አይ ስምንተኛው እሺ። ቆይ ቤኪ ምን እያልክ ነው? እኔ እኮ በዛ ሰዓት በጣም ልጅ ነበርኩኝ። ምንም ማስታወሰው ነገር የለም። ቆይ ለምንድን ነው የቤታችን የአትክልት ኮትኳች የጠየቀኝ? ምን ተፈጥሮ ነው? እሺ ግን ደህና ነው? እሺ ምን አዲስ ነገር አለ? እሺ በቃ ቤኪ አደራሽ ራስን እየጠበቅ። እሺ በቃ ቻው። ለልዬ ምንድነው እንደዚህ ፈገግታ መሆን? የዴቭ እናት መጣች። የምርሽ ነው? አዎ መጣለች። ወይኔ ጉዴ! እና ተገናኛችሁ? ኧረ አልተገናኘንም። ዶክተሩ ጋር እኮ አጋጣሚ ጃየዋት፣ ግን የሆነች ኮስታራ ነገር ናት። ኮስታራ ነገር ናት? እና ቆይ ስታይሽ ምን አለች? ኧረ አላየችኝም። እኔ ብቻ ነው ያየዋል። ያዴ ስለመጣች በጣም ደስ ብሎኛል። ቆይ እናትሽስ? እሷም ትመጣለች። ትንሽ ወገቧን ስላመማት ነው። ወይ ጓደኛዬ፣ አሁን ሁሉም ነገር ተስተካክሎ ከዴቭ ጋር ልትጋቡ ነው። በጣም ነው ደስ ያለኝ። ባቡሬስ እንዴት ሆነለት? ምንም አዲስ ነገር የለም። የቤታችሁ የአትክልት ኮትኳች ምናምን እያለ ስለሱ እያስጨነቀኝ ነበር። ማነውስ? እኔ ምንም ማውቀው ነገር የለም አይደል? እዛ ቤት ውስጥ እኔ ብርቄ፣ ማሚና አባቢ ብቻ ነበር የምንኖረው። አክስቴም ብዙ ጊዜ አትመጣም፣ ከአባቢ ጋር ይጣሉ ነበር። እና ለምንድን ነው ባቡሬ ስለሱ የጠየቀሽ? እኔ አላውቅም አይደል? ምን እንዳስበ ምንም አልገባኝም። አልሚዬ ከመምጣትሽ በፊት ልመጣ ነው ተዘጋጁ አይባልም እንዴ? በደንብ ተዘጋጅቼ እንጠብቅሽ። ምን መዘጋጀት ያስፈልግሻል? ቤቴ አይደል እንዴ? ይልቅ ይሄን ሶፋና ጠረጴዛ ለምንድን ነው ያልቀየርሽው? አሮጌ ዕቃ ይዘሽ የተቀመጥሽው ምን ሊያደርግልሽ ነው? አይታለም እቃ መምረጥ አለብሽ እኮ። ውይ አልሚዬ፣ ይሄን እኮ ልጄ ባርኪ ልኮልኝ ነው የገዛሁት። ያንንም አውጥቼዋለሁ። ብታይ ስንትና ስንት ገንዘብ አውጥቼ እንደገዛሁት አንቺ አታውቂም። ይሄንን በይኔ ቀይረዋለሁ። ይሄ ደግሞ ሶፋ ነው እንዴ? ሶፋ ገዝተሽ ሞተሻል አንቺ። ይልቅ አሁን ከዛዚህ የመጣሁት ልጄ የሚያገባትን ሴት እኔ በአካል ሳላያት መሞሸር የለበትም ብዬ ነው። እስኪ ስለሱ አጫውችኝ። ሮሚያ እንዴት መጭ ትችላለሽ? አንቺ እኔ ነው እቺን ደንባራ ደግሞ ከየት ነው ያመጣሻት? ማታመጪው የለሽም አይታለም። ምን ነው ምን አጠፋው? እኔ እዚህ ቁጭ ብዬ አንቺ መስሎኝ የምጠብቀው። ምን ነው ዴቭ፣ ምን ሆነሃል? ሮሚ ቡናውም አለ ያፈላው ነው። ቁጭ በይ እንጂ። እታለምን ይፈልጊያት ነው ወይ? ካልሆነ ሄለንን ጥራት እስኪ። ሁለት ሰራተኛ ነው ያለሽ? አዎ ሁለት ናቸው። እንደዚህ ነው እንጂ እኔማ ገና እዚህ ሳልደርስ የሰራተኛ ነገር አስጨንቆኝ ነበር። እንዴት ሆናለሁ ብዬ። አይ አሁን ሁሉም ነገር ተስተካክሏል። እንደ ድሮ አይደለም አልሚዬ። ማሚ አዲ ሮማን ፈልጊያት ነው። ሄድና ሌላኛዋን ጥራታ። እኔ ምን አገባኝ? ለሊ ምንም ታስተውሰው ነገር? ይሄ ቤት ይዛች የተረገመች እናቴ ቤት ነው። ገጀራው ሌላ ታሪክ እየፈጠርክ ነው። ይሄ ቤት የለሊ አባትና የእናቷ ቤት ነው። ቆይ ምን እያሰብክ ነው? ለሊ ላይ አሁንም ችግር ለመፍጠር እየሞከርክ ነው? ከተወለድኩ ጀምሮ የሷ ልጅ በመሆኔ ያተረፍኩት ስቃይ እንጂ አንድ የተጠቀምኩት ነገር የለም። ትዝም አይለኝም። ቆይ አልገባኝም። ከመቼ ጀምሮ ነው አንተ እናትህን በጥሩ አንስታት የምታውቀው? ወይስ የለሊ እናት የኔም እናት ናት እያልከኝ? አክስቷ ሸውዳኛለች። እንደተባለው ይሄ የለሊ ቤት ከሆነ እኔም ያደግኩት እዚህ ግቢ ነው፣ እዚህ ቤት ውስጥ ማለት ነው። እሺ በቃ ገጀራው ሌላ ድራማ አትስራ። በቃ ይበቃል። የለሊን አክስት አወራታለሁ።
እውነቱን ማወቅ አለብኝ። ኧረ እባክህ እኔ እንደዚህቹ ምለቅ ይመስላል? ስማ የቤቱን ካርታ ሳታመጡ ወዴትም አትሄዱ። ዳኒ ጋር ነው ያለው፣ እሱን ጠይቀው። ኧረ እኔ ላይ ቁማር እየተጫወታችሁብኝ ነው። እየሰማኝ እንጂ እኔም ግራ ገብቶኛል። እውነት እንደተባለው ይሄ የሌልና የቤተሰቧ ቤት ከሆነ ለእኔም ይገባኛል። እንዳታስቡ፣ ሌላ ድራማ ለመፍጠር አትሞክር። ከሌሊ ህይወት ውጣ። ቤተሰቤ ከሆነችማ ለምን እወጣለሁ? እንደውም ከአንተ ጋር በደንብ እንዛመዳለን። ቆይ ምን ለማድረግ እየሰብክ ነው? እውነቱን ለማወቅና ለማጣራት። ስማ ዘመድ ሆነች አልሆነች አንተ ለሴቶች ያለህ አመለካከት ለሊኒ ይጎዳታል እንጂ አይጠቅማትም። ይሄን ተረት ተረት አልሰማህም። አንተ አይገባህም። በማይገባ አትግባ ባቡሬ፣ ጠንቀቅ በል። ና ወደዚህ ስማ። አሰማኝም እንዴ? እሱን ከዳኒ ጋር ጨርስ። እኔ ምንም ማውቀው ነገር የለም። ታውቃለህ፣ ስለምታቅማ ነው ከኔ ጋር ግብ ግብ ፈጠረ ዳኒን ያስመለከው። ቆይ ምን እያሰባችሁ? ቆይ ዳይመንድ ለምንድን ነው እንደዚህ የምትይኝ? ዶክተርዬ እኔ እያለሁማ እንደዚህ በጭንቀት አታብድ። ማንነቷን ንገረኝና እንዲህ ጆሮዋን እንደ ማንቆርቆሪያ አንጠልጥዬ ይዤልህ ነበር። ከሰው ላይ ቀምጠህ ዳይመንድ ምን ችግር አለው? ዋናው እሷ ትፈልግ እንጂ ምን ጣጣ ነው? ፍቅር እኮ ራስ ወዳድ መሆን አይደለም፣ ለምትወደው ሰው ደስታ መኖር። እሷ ደግሞ ደስተኛ ነች። ደስተኛ ስለሆነች ደስ ብሎኛል። ግን ደግሞ አንዳንዴ ከራስ የሚያልፍ የሆነ ስሜት አለ። ቆይ እኔ ላናግራት። ምን ብለህ ዳይመንድ? ምናልባት እሷስ እንዳንተ ብታስብ? አይ አታስብም ዳይመንድ፣ ደስተኛ እንደሆነች ነግራኛለች። እና ምን ትሻል? አልዋሽም ዳይመንድ፣ ከብዶኛል፣ ግን ደግሞ ማለፍ አለብኝ። ወይ ፍቅር ለካ ሰው አይመርጥ፣ ዶክተርም ለካ ያፈቅራል። አይ ዳይመንድ ትቀልዳለህ። በቃ እኔ የምልህ ዶክተር ለምን ተፍ ተፍ ብለህ ለምን መድኃኒት አትፈጥር? እውነቴን እኮ ነው። ይኸው ኪንጎ እድሜ ለቅምጥል እሷ ነች መታ የሰበሰበችልኝ እንጂ መርዝ እንደቀመሰችው ሻ እንዲ ሲንከባከብ አይደል የሚውለው። ይኸው እሱ ተሽሎታል። በተራው ደግሞ አሹ ነው። አሹ አሁን ደግሞ ሰሞኑን እያቅበዘበዘው ነው። በቃ ሰብሰብ ብላችሁ አንድ ላይ ማህበር አዋቁና አንተም ዶክተር ነህ። በቃ ዶክተርነት ለዚህ ካልጠቀመ ምንም አያደርግልም። መድኃኒት ፍጠው። እውነቴን እኮ ባይሆን እሱ ጥሩ ሀሳብ ነው፣ መድኃኒት መፈለግ። ታዲያ ዶክተርነት ለዚህ ካልጠቀመ ለመቼ ሊሆን ነው? ወይ መልሰው ዶክተሬቱን። በቃ እውነቴን እኮ ምን ያደርጋል? የሌሊ ካርታ ፍቅር መኝታ ቤት ውስጥ ነበር። አይተሽዋል እንዴ? ፍቅር ውጪ። አዎ ዴቭ እኔ ጋር ነው ያለው። እህቴ ያዴ ፈልጊውና አንቺ ጋር አስቀምጩ ብላኝ ነው። ጥሩ በቃ ለኔ ስጪ፣ እኔ እሰጣታለሁ። እሺ ዴቭ። እሺ ሌላ ደግሞ ምንም ነገር እንዳፈርሽ፣ ፍቅር ምንም እንዳትናገርሽ እናገራታለሁ። እኔ ምላሹ የዴቭ እናት ግን አመላቸው ከበድ ሳይል አይቀርም። ለሰላምታ እንኳን እኮ እጃችንን ስናነሳ እንዴት እንዳረጉን አይታል። እኔ ምለው አደይ ግን ይሄንን ጉድ ታውቃለች? አይ እሷ የታውቃለች ብለሽ ነው? እኔ ነኝ እንጂ ጥፋተኛው። ተሮማኔ ጋር ታስታርቅኛለች ብዬው እዚህ ጉድ ውስጥ ከተትኩሽ። ምን ላርጋሹ? ገና ከመግባቴ ስለ ጓደኛቸው መምጣትና አንዳንድ የሚሰሩ ስራዎች እንዳሉ ነገሩኝ። ብታይ እኮ የተበላሸውን ነገር እንዳለ ስናስተካክል ነው ያለሽ። ታዲያ በዛ መሀል ስለኔ ምን አለች? አረ ምንም አላለችኝም። ምን ትለኛለች ብለህ ነው? ግን ስትገባ ፊቷ እንዴት እንደፈካ ተመልክታታል? እኔ ነው እማዬ እየጠራችሽ ነው። ትንሽ ግቢ። ደግሞ ስራሽ ለምንድን ነው በአግባቡ የማትሰሪው? ይኸውልሽ ፍቅር፣ እኔ እኮ ስራ ላግዛት እትዬን ብዬ ነው እንጂ እኔ ሰራተኛሽ አይደለሁም። እሱ እኔን አይመለከተኝም። የተባልሽውን ነው የነገርኩሽ። ይኸውልሽ ፍቅር፣ አንቺን አክብሬ ሳይሆን እናትሽን አክብሬ ይገባል። አይዞሽ እናቴ፣ አንዳን አላዋቂ ሰው ተናገረኝ ብለሽ እንዲሽ ብለሽ እንዳይከፋሽ። ደግሞ አደራ የሮማኔ ጉዳይ እሺ። አረሳማሽ ደግሞ ምን ቀረሽ? መቼስ እኔንም እትዬ ጠርተውኝ አይደለም አይደል? አሹ በር ከተንኳኳ እንዳትከፍትሽ።
ምን ማለት ነው? ይኸውልሽ በወር በገባ በ30 ደሞዝ የሚከፈለኝ እኮ እዚህ ጋር በር እንድከፈት ነው። ታዲያ ታልሆነ ምን እሰራለሁ? ፋሹ ደግሞ እኔ ያልኩ ያዳኒና ገጀራው ከመጡ እንዳታስገባቸው ነው። ለምን ደሞ ምን ያርገሽ መጣሽ? እኔ ምንም ያደረኩት ነገር የለም። እነሱ ተባብረው ሊያጠቁኝ እየሞከሩ ነው። አሹ እነማን? ሁሉም አሹ ተሰብስበው እኔን ለማጥቃት እየሞከሩ ነው። አረ አዎ አሹ፣ እስካሁን ራሱ የት እንደነበርኩ ታውቃለህ? እኔ ምን አውቄልሽ? ወይት አባሽ ነበርሽ? ባቡሬና ዳኒ ከገጀራው ጋር ተባብረው አስረውኝ ነበር። አሁን ባቡሩ ስራዬን ብሎ አንቺ ፍለጋ እዚህ ይመጣል? ቆይ ለልዬ ወዴት ሄደ? አሹ ይኸው መጡ። ይኸውልህ ፍቅር ካሉ ጭራሽ አልመጣችም አላየኋትም ነው እሺ የምትለው? ለምን ነገርኩህ አይደል? እንዳሹ ደግሞ ነገር አለ ጠርጠር ብሏል ሰውየው። የምርህን ነው ዴቭ? እና አሁን ትመጣለህ? እሺ በቃ ፍቅር ምን እንደምታደርግ አይታወቅም። ስለዚህ እሷ የማትደርስበት ቦታ ረቅ አድርጋ አስቀምጠው። እኔ መጥቼ እቀበልሃለሁ። ቻው በቃ። ለዚህ ተገኘ። ምኑ? ያንቺ ፋይል። የምርሽ ነው አይደል? አዎ። የት ተገኘ? ፍቅር ጋር ማለት የምርሽ ነው? ቆይ እስካሁን እሷ ጋር ነበር? እሷ ጋር ሆኖ ነው ስንጨነቅ ነበር? በቃ አሁን ሄጄ ማምጣት አለብኝ። ተረጋጊ እንጂ አሁን ምን ታመጣለች ብለሽ ነው? ካልሆነ እኔ ሄጄ እቀበላታለሁ። ወይ ደግሞ ለምን ለባቡሬ ደውለሽለት እሷ ሄዱ? አዎ እንደዛ ማድረግ እንችላለን ለካ። ኡፍ ተመስገን፣ ትልቅ ጭንቀት ነው የቀለለልኝ አይደል? አንቺ ግን እንዴት ነው? ለምንድን ነው እዛ ቤት መሄድ የፈራሽው? እንዴት ነው አማትሽ ታስፈራለች እንዴ? ገና እኮ አልተነጋገርንም። ያው ለሱ ያለኝ አክብሮት ነው እንጂ እኮ ምንም ነገር የለም። ይገባኛል የኔ ቆንጆ። ቤኪ ደወለ። ሄሎ ወይ ቤኪ። አይ በቃ ተገኝቷል እኮ ዴቭ ከፍቅር ተቀበላት። አይገሩም? እስካሁን እኮ ፍቅር ጋር ነበር እንዴ። ምን እያልክ ነው ቤኪ? ሄደ ከዴቭ ተቀበለው እንጂ። ወይ ካልሆነ ደግሞ እኔ መጥቼ እቀበለዋለሁ። እሺ በቃ እሺ ቻው። ምን አለሽ? እዛ መሄድ አይጠበቅብንም፣ እሱ ይሄዳል። እሺ እንደዛ ከሆነ እና እንዴት ነው የጥሪ ካርድ ሰጥተሽ ጨርሽ? እኔ ከእናንተ ውጪ ማንን አውቃለሁ? ለነማዘሯም ሄጄ ሰጥቻለሁ። ገጠር ቢሆን ግን ብዙ ዘመድ አዝማድ ይመጣ ነበር። አታስቢ አይደል? ሰርግሽም ብዙ ዘመድ እንዳላት ሙሽራ ነው ድምቅ የምናደርግልሽ። እሱን አውቃለሁ። ለእኔ ደስታ እንደዚህ ስትደሰቱ ሳይገረመኝ። ለካ ሁላችሁም የኔን ደስታ ነበር የምትጠብቁት። አንቺ፣ አሹ፣ ሮሚ፣ ብቻ ሁላችሁ። የሰው ደስታ እንደዚህ ያስደስታል እንዴ? እስክል ድረስ ነው የቀረበኝ። እያወቅሽ አይደል? ለሰው ልጅ እኮ መድኃኒቱ የሰው ልጅ ነው። በአሁን ሰዓት አጠገብሽ ላንቺ የሚከራከርልሽ፣ ላንቺ ደስታ የሚጨነቅልሽ፣ ላንቺ ደስታ የሚታገልልሽ ሰው ካለ ከማንም በላይ ሀብታም ሰው ነሽ። እሱን አይደል እንዴ የምልሽ? ዳይመንድ፣ አሹ ሁላችሁ ባትኖርልኝ ኖሮ ምን ይውጣኝ ነበር? ፈጣሪማ የልብሽን ስለሚያውቅ ብቻሽን እንድትሆኚ አያደርግም ነበር። እንዲሁም ከኛ በላይ የሆነ ሰው ነበር የሚሰጥሽ። እንደ እናቴ የሚሆንልኝ ሰው የለም። አንቺ ደግሞ ሁሉ ነገሬን ታውቂያለሽ። አንቺ ለእኔ ከእህትም በላይ ነሽ። ደግሞ ታላቅ እንደሌለን ታውቂያለሽ። መምከርን እንጂ መመከርን አላውቅም። ሳጣፋ የሚመክረኝ መንገድ የሚያሳየኝ ታላቅም ሆነ ታናሽ ወንድም የለኝም። የእናትሽን ጥንካሬ የማየው በዚህ ነው አደይ። ለአንቺ ስትል እኮ እናትሽ ብዙ ነገር አድርጋልሻለች። አዎ እናቴ ለእኔ ሁሉ ነገሬ ናት። ጉድለቴን ለመሸፈን ትዳሯን፣ ህይወቷን፣ ሁሉ ነገሯን ትታኖራልኛለች። እዚህ የደረስኩት እኮ በሷ ጸሎት ነው። በቃ በቃልኝ ተበላሽ ባልኩበት ጉዳይ ላይ ፈጣሪ እንደገና ከአዲስ ያስጀምረኛል። አሁን ደግሞ ይኸው እናንተ አላችሁ። ጉድለቴን ሁሉ ሽፍንፍን አድርጋችሁ ደምቄ እንድታይ ልታደርጉኝ ነው። አደይ አደይ እየሞቀ እኔ ከዚህ በላይ ልሽ አልችልም። ቋሹ የምርህን ነው? ቆይ ሄሉ ምን ጎለባት ነው እዚህ በመጣ ሰራተኛ ሆነችው? ሀራቢ የምሬን ነው። እህትዬ ናቸው። እንግዳ ስለበዛባቸው እዚህ ተሮማኔ ጋር ስራ ታግዛለች ብለው ያቆዩት። እሷ አሻለች። ምን አለበት አቤ ትስራ፣ በዛው ስራ ትለምዳለች። ምንድነው የምትለው አሹ? ለቤት ሰራተኛት ደግሞ ከመጀመሪያው ልምድ የሚጻፍልህ ወይስ ሮማንን ለማገዝ ነው? ይኸውልህ ሮማንን ለማገዝ ከሆነ ችግር የለውም ይሁን። ግን ይኸውልህ እዚህ ቤት ገብቼ እሰራለሁ ብላ አሰባ ከሆነ ግን መቼም አልፈቅድለትም። መቼም። አይ አቤ ሞኝ ነህ ልበል? እህትዬ እኮ እናት በላችሁ። አዎ እንደ እናት ቤት ነው ተንቀባረ የምንኖረው። ይኸውልህ ሄለን እዚህ ብትገባ ቢደላት ነው እንጂ አይጎልባትም። በፍጹም እንደዛ ነው ማሹ ጥራት። አይ አቤ አሁንም አይወል የዴቭ እናት አሜሪካ ማን ነበር? አሜሪካስ አይደለም ማን ነው ይሄ? አይላንድ ነው ይሄ? ፖላንድ ነው ምን ላንድ ነው? የሆነ ላንድ ብቻ ከዛ መጥቷል። ታይላንድ ነው ታይላንድ ነው መሰል።
ታያኔ የመጣችሁ ለአዴና ለዴቭ ሰርግ ከየትም ብምጣሹ እኔ እሱ ጉዳይ አይደለም እንዴ። እኔ እያለሁ እንዴት ነው እሷ እዚህ ቤት ገብታ ስራ የምትሰራው? አያቤ ደግሞ እንደው ስራ ብትሰራ ምን ትሆናለች እንዴ? እስከ መቼ አታያትም እንዴ ሮማን የራሱ እንደ ቀልጣፋ እንደሆነች? ይኸውልህ ምንም ብትለኝ በዚህ ጉዳይ አልስማማም። ታዲያ ወዴት ነው አቤ? ይኸውልህ ውስጥ ድረስ ዘልቀ ከትዬ ጋር ከምትጣላ በረንዳ ጠብቀኝና እኔ እጠራታለሁ። ትያት አውራታለህ። ናግባ ፈጠን አድርገው ጥራልኝ። እሺ አልሚ እንጂ ስንቱ ተነግሮ ያልቃል ብለሽ ነው? እኔ የምልሽ ታለምዬ የፍቅር አባት በቃ ሸፍቶ ቀረ። እያወቅሽው አልሚዬ፣ እሱማ ስንት ጊዜው ይሄን ቤት እንኳን እንዳይካፈልኝ አይደል ያን ሁሉ ነገር አንቺን ያስቸገርኩሽ። ምን አስቸገርሽኝ ብለሽ እንኳን ላንቺ ለስንቱ እናረግ የለ እንዴ? እንኳን አንቺ ቤትሽ አልተሸጠብሽ ተሽጦ ቢሆን አስበሽዋል? እነዚህ ልጆች ይዘሽ እንደገና ቤት ኪራይ ውስጥ መመለስ በጣም ከባድ ነበር የሚሆነው። እኔም እኮ እሱም ብዬ ነው ልጆችን ምንም ክፉ ነገር እንዲነካብኝ አልፈልግም። ለአንድ ራሴማ ቢሆን እመሆናውን አቅ ነበረ። ተመስገን ነው ታለምዬ። አሁን ፍቅርም አድጋልሻለች። ባርኮቴም ዴቭ ትቶ የመጣውን ስራ እዛ ቀጥ አድርጎ ይዞልሻል። አሁን አንቺን የሚያስጨንቅሽ ነገር የለም። ከበፊትም ይሄ ሰውዬ አይሆንሽም ብዬሽ ነበረ፣ ነግሬሽ ነበር። ግን ሁሉም አልፏል። እስቲ ተይኛል ሚዬ፣ እኔን እስቲ ተወኝ፣ ምንም አልጠቅመውም። ግን እንዴት በልጆቹ ጨከነ? እንደው ግን አንድ ቀን መጥቶ እንኳን ሊያቸው ብሎ አያውቅም ወይ? ጉድ! መጠየቁ ቀርቶ ፍቅር እንኳን ስደውልለት በአግባቡ ቢያወራት ጥሩ ነው። እንዴት ሰው ብር ልቡንም ህሊናውንም በአንድ ጊዜ ይደፍናል? እኔ እኮ አንቺ ትርር የሚያደርገኝ ይሄ ባህሪው ነው። ታዩ ጦስሽን ይዞ ይሄድ። መጀመሪያም አይገባሽም ብዬሽ ነበረ፣ አልሰማ ብለሽኝ እንጂ። አሁንም እድሜ ለልጅሽ ባል የሚያስንቅ የሚጦርሽ ጎረምሳ ልጅ አለሽ። የኔው ነው እንጂ አሁን የሚያስቸግረው። ዴቪዬንማ እንዳትናገሪ። አሁን ደግሞ ምን የመሰለች ልጅ ሊያገባ ነው። ጎሽ አሁን ጨዋታውን አመጣሽው። ባይሆን ስለ ሙሽራችን አንዳንድ ነገር ሰምቻለሁ። እስኪ ስለሷ አጫውችኝ። ለልጄ ትሆናለች አትሆንም፣ ለቤተሰቤ ትመጥናለች አትመጥንም የሚለውን ሳላረጋግጥ በፍጹም አይደረግም። ያኔ እዛ ሆኜ ተጨንቄያለሁ። አሁን ግን መጥቻለሁ። እቴ ቡናው በስኳር ነው በጨው? በስኳር ነው ሄሉ። እሺ ከቡናው በፊት ትንሽ ነው የምጠጣው። አምጪልኝ። እሺ ለመሆኑ ሙሽራችን አሁን የት ነው ያለችው? እቤቷ ናት፣ ትመጣለች። ምን የመሰለች ልጅ መሰለችሽ። እኔ ጋር ብዙ አመት አብረን ኖረናል። ብታይ ምንም መንከን አታውጭላትም። ምን አይነቷ ደንባራ ናት እቺ? በጣም ይቅርታ ብዬ ይሄ ልጅ እኮ አዲስ ስለሆነሽ ዛሬ ወደዛ አንቺ የሚያወድሽ ሴቶች አይደላችሁ? ምን ያዝረከርካችኋል? መስራት ካቀታችሁ ያለ ቦታችሁ ከሆናችሁ እዚህ ምን ሰራላችሁ? እታለም ምን አይነት ልጆች ነው ቀጥረሽ የጠበቅሽኝ? ሮማን ሄሉ ውጭ ጠብቁኝ። ምን አይነት ደንባሮች ናቸው? ተከፍሏቸው አይደል እንደሚሰሩት? ምን ይለጥጣቸዋል? እታለም እነዚህን ሰራተኞች ብለሽ ነው ቀጥረሽ የጠበቅሽኝ? ተረጋጊ አልሚ። ሄሉ ለቤቱ እንግዳ ናት። እኔ ነግራቸዋለሁ። አንቺ አትበሳጪ። እነዚህ ዝርግርጎች ደግሞ በቆሻሻቸው ተነካኛለች። ኪንጎ ወይ ሩታ፣ አሹ ወዴት ሄደ? አሹ እቤት ሄደ እኮ። መቼ? አሁን ቅርብ ሰዓት። እሺ ዳይመንድስ? ዳይመንድን ማንም እየፈለግኩት። እሺ በቃ እኔ ወደ ቤት ልመለስ። በጣም አመሰግናለሁ። ኧረ እኔ ምን አደረኩልህ ዶክተር? ጩኸትን ስሜትን የሚረዳ ሰው ማግኘት በጣም ቀላል አይደለም። ይኸውልህ ዶክተር፣ ፍቅርን ባላየ ላይ ስትለው ነው እንጂ መጨናነቅ አያስፈልግም። የት አባቱ ምን አባቱ ማንን ነው የታባቱ? ፍቅር ተብዬው ነው። አይ ዳይመንድ፣ እኔም እንኳን እንዳንተ አንዳንድ ጊዜ ልሰድበው ፈልጋለሁ። እውነትህን እኮ ነው። የት አባቱ ሰይ ታዲያስ እኔ ምን አልኩ? ተመስገን ነው። ስመጣ እኮ እንደ ብዶቼን እያወራሁኝ ነበር። አሁን የሳኩ እየተመለስኩኝ ነው። አይ ዳይመንድ፣ ኧረ ፈታ በል ፈርከስ በል ዶክተርዬ። ካስፈለከ ኤኒ ታይም ኤኒዌር አጮልኝ ከችላለሁ። እሺ ዳይመንድ፣ በቃ ይመችሽ። እንዴ ዶክተር
ሻኪራ ዶክተር ምን ሆኖ ነው? ምንድነው? ለምንድነው መኪናውን የነዳው እንዴ? ቆይ መኪና የተገዛው ሊነዳ አይደል እንዴ? በዛ ላይ ደግሞ የራሱ መኪና ነው አይደለም? መንዳት ለምን የፈለገ ነገር ያደርገው? ኡፍ ዳይመንድ አረጋስ እሱ ሻኪራ እንዴ? አረጋስ ምንድነው እንደዚህ መቆናጠር? አንቺ ሻኪራ አንቺ ኧረ መቆናጠር። እሺ ዴቭ መጣ። ወዴት ነው? ይኸውልህ አሁን ወደ ፈለክበት መሄድ ትችላለህ። ይሄ እናቴ ለሊ የምትለውን ነገር እርሳው። ለሊ አጠገብ ድጋሚ ላይ አልፈልግም። ኧረ አዎ ሌላ ችግር እፈጥራለሁ ብለህ ካሰብክ ደግሞ በደንብ ታውቀኛለህ። ለዛሬ ፈጣሪና መስኪ ለሊ ማናት? ቆይ ይሄ ቤት የእናቴ ቤት ከለሊ ጋር ምንድነው የሚያገናኝ? ሮማን ሄሉ፣ ይቅርታ እትዬ። ነግሬያችሁ አደራ ብዬ አስጠንቅቂያችሁ እኔ ነኝ ጥፋተኛ። ይቅርታ እትዬ። ሄሉ፣ አሁን የተፈጠረው ተፈጥሯል። አልሚ ከዚህ በፊት ሰራተኛዋ ያልሆነ ነገር አድርጋ ስለሄደች ለሰራተኛ ያላት አመለካከት በጣም ዝቅ ያለ ነው። በዛ ልክ ደግሞ ንጹህና የተስተካከለ ነገር ነው የምትፈልገው። ለዛ ነው ሁለት መሆናችሁን የፈለኩት፣ ተጋግዛችሁ እንድትሰሩ ብዬ ነው። እሺ እትዬ አታስቢ። እኔ ግን ሄሉዬ መቼስ በዚህ ሁኔታ ጥለሽ ልትሄጂ አይደለም አይደል? ታዲያ እኔ በማላውቀው ስራ ገብቼ የምለውን ነው ሮሚ። ቶሎ ተነጋግራችሁ ወደ ስራ ተመለሱ። አውቃለሁ ጸባዩ በጣም ከባድ ነው፣ ግን አደራችሁ እንዳታስቀይሟት። እሺ እትዬ። በሉ ቶሎ ጥፋታችሁን አርማችሁ ወደ ስራ ተመለሱ። የምርሽ ነው? ችግር የለም የምትይኝ ሮማን? ቆይ እንዴት እንዳረገችኝ አላየሽ? ሄሉዬ እባክሽ በዚህ ጊዜማ ትተሽኝ አትሂጂ። ቆይ እኔ ስንት ቦታ መሆን እችላለሁ? በዛ ላይ ደግሞ የሴትዮዋንም ጸባይ እያየሹ ነው። እኔ እዚህ አልቆይም፣ እሄዳለሁ ሮሚ። ሄሉዬ እባክሽ በዚህ ጊዜማ ትተሽኝ አትሂጂ። እሺ ግን ከባድ ነው። በዛ ላይ አቤን አላገኘሁትም። የመጣሁትም እኮ ስላንቺና ስላሹ ላውራሽ ነበር። አሹን ተይው፣ እኔ እሱ ጉዳይ መች አስጨነቀኝ። ሄሉ አሽሉ አሹ አንተ እዚህ ምን ትሰራለህ? አንቺን ፈልጌ አይደለም የመጣሁት የኔ እናት። እኔ ሄሉዬን ፈልጌ ነው የመጣሁት። አትቆጪ። ኡፍ አሹ ደግሞ እስቲ ነገር አትፈልገኝ። አሹ ለምን ፈለገኝ? አቤ መጥቶልሻል። ነይ ወደ በር ውጪ። እትዬ ሳያዩሽ። አቤ መጣ? አዎ መጥቷል። ነይ እየጠበቀሽ ነው። አየሹ ቅምጥል ባህርችን የሆነ ነገር አድርገውት ብቻ እንዳይሆን አደርገውም እናናዘዘዋለን። ስማንተ ምንም እንዳትሉኝ ከባቡሬ ጋር በሰላም ነው የጨረሰው። ኧረ እባክህ የማምን ይመስላል። ሄሎ ባርቾ ወዴት ሄድክ ነው? እኛማ እዛ ስናጣክ ነው። የቤዛን ወንድም ትፈልገዋለህ? ፒስ በቃሽ። ምን እሺ ነው? ልቀቁኝ በቃ የሚፈልገውን አግኝቷል። ስማ ለሌላ ጊዜ እንዳትሳፈጥሽ። አሁን ንካው። ምን ቀረ ንካው። ምንድነው የምታፈጠው? ስላልመታው ቅር አለ እንዴ? ቆይ ባቡሬ ምን አስቦ ነው? እንዴት ልቀቁት አላችሁ? ፋይሉን አግኝቶታል። በቃ አታስፈልግም። ምን ካርታውን አገኘው? አዎ። አታደርገውም። የት አገኘው? አልገባኝም። ቆይ አንተም እንደ ፍላጎት ፍቅር እንደዛ አታደርጊም። እንደዛ ካደረግሽ መቼም ነው ይቅርታ ማድረግልሽ። መቼም አንተ ምንድነው በቁም የምትቃዠው? ኧረ ከፈለገ ለምን አይሞትም? ነይ በእናትሽ ማዘሯ ጋር እንሂድ። ኧረ እኔ ባሌ ልቆም ኡፍ ቅምጥል ደህና ባል እንዳለው ሰው ባሌ እኔ ከዛ ዳይመንድ ጋር ድድ እያሰጣልሽ ነው። ነይ በእናትሽ። ሄለን እኔ የምልሽ ቆይ እዚህ ምን የሰራሽ ነው? ይኸውልህ አቤ መጥቼ ልነግርህ ነበረ። ነገር ግን ሰሞኑን የአደይ ሰርግ ስለደረሰና የዴቭም እናት መጥተው ስለነበረ እትዬ ሮማንን ስራ አግዣት ስላሉኝ እኮ ነው። እኔ እኮ ከገጠር ያመጣሽ እኮ እዚህ ቤት ሰራተኛ እንድትሆኚ እኮ አይደለም። ለጊዜው እኮ ነው። ደግሞ ስራ ይናቃል እንዴ አቤ? ሮማንን አታያትም? እቁብ የምጥለው ህይወቷን ለማስተካከል የምጥረው እኮ በዚሁ ስራ ነው። ይኸውልሽ አንቺ ሮማን አይደለሽም፣ ሄለን ነሽ። የኔ ሚስት ነሽ። ብሆንስ ከሮማን የተሻለ ምን ነገር አለኝ አቤ? ቢያንስ እንኳን እኮ እኔም የራሴ ነገር እየሰራው አጎትን መደገፍ እፈልጋለሁ። አታያትም እንዴ ሮማኔን? ዛሬን እየሰራች ነገን በተስፋ ትቆያለች። እኔ ምኑን ይዤ ነው ነገን ተስፋ ማደርገው አቤ? አንቺ እኮ ሚስቴ ነሽ እንዴ? የኔ ማለት እኮ አንቺ ነው። አንቺ የምትፈልጊው ነገር ሁሉ ነገር እኮ ማድረግ እችላለሁ እኔ። አውቃለሁ ታደርግልኛለህ አቤ። ነገር ግን አሁን ከሮማን ጎን መሆን አለብኝ። ብቻ
ብቻዋን ይከብዳታል። ሄሉዬ ልክ ነች። ሮማኔ እኮ የኔ ብቻ ሳይሆን የእናንተም እህት ነች። አየህ የሴትዮዋ አመል አስቸጋሪ ነው። አዎ እህትዬ ቀድማ በጅቷል። ለዛ ነው ሄሉዬ ከሮማኔ ጎን መሆን ያለበት። አንተም እያበረታታት ነው። አቤ ደግሞ እንደው ከልጅነታችን ጀምሮ አንዴ እንጨቱን ሲሸከሙ አይደል እንደሚውሉት። እንደ የከተማ ስራ ምን ከባድ ወደና ነው እንዲህ የምታስበው? ይኸውልሽ የኔ ቆንጆ እባክህ አቤ ፍቀድልኝ። የዴቭ እናት እንደሆነ ምንም ለሰው ክብር የላትም። ሮማኔን ማገዝ አለብኝ። እርግጠኛ ነሽ ግን? አዎ አቤ ምን ሆናለሁ። በዛ ላይ አሹም ሮማኔም አሉ። ግን እኮ ከኔ ጋር ከዛ ድረስ የመጣችው እኮ ይሄን ለመስራት ለመስራት አይደለም አይደል እንዴ? ለምንድነው አላማችንን የምትረሺው? አረሳውትም አቤ። ሮማን አብሬያት እንድቆይ ጠይቃኛለች። በዛ ላይ ደግሞ ሴትዮቱ እስክትመለስ ድረስ ነው። ይኸውልሽ በቃ ምንም ላይ ከፋሽ እሺ። ልሞክረው ካልሽ ሞክሪ። ግን ይኸውልሽ ትንሽ እንኳን ቅር ካተሰኘሽ ወደ ቤት መምጣት ትችላለሽ እሺ። አመሰግናለሁ። እኔ አሹ ቀብራራው የምይ ልጅ እያለሁ ማን ይነካታል ብለህ አቤ አትፍራይ ዞይ። እሱማ አሹ ልክ ነህ። አንተና ሮሚ ካላችሁ ምንም አላስብም። ግን ይኸውልሽ ደስተኛ ባልሆንም ለሮሚ ስል እሺ ይሁንልሽ። ግን አጎትሽ ከሰማ ሰው አያደርገኝም። ይኸውልሽ ቆይ ለሱ ማን ይነግረዋል? እሱ ምን ይታወቃል? ይኸውልሽ ሄሉዬ ለእኛ ከሚነግሩን ይልቅ እኮ እነሱ ጋር ሄደው የሚያወሩት እኮ ናቸው የሚበልጡት። ስለዚህ ጠንቀቅ ማለቱ ነው የሚሻለው። ይኸውልሽ ራስሽ በደንብ ጠብቂ እሺ። እሺ አቤ አንተም ራስህን ጠብቅ። በቃ በርሸንችል መለስ ራስሽን ጠብቂ እሺ። ይኸው ባቡሬ ታውቃለህ፣ እኔን እኮ ሸምጣኝ ነበር ልጅ። ፍቅር ፍላጎቷ ምን እንደሆነ እኔ የማይገባኝ ዴቭ፣ አንተን የባሰ አጨናነቅኳ። ፕሮግራሙ እንዴት እየሄደልህ ነው? ፕሮግራሙ ጥሩ እየሄደ ነው። እናቴ መጣለች። መቼ? ዛሬ ነው የመጣችው። ጠዋት ላይ ቤት አስገብቻት ነው የመጣሁት። ውይ ደስ ይላል። እንኳን ደስ አለ። አደይ ሰምታለች? አዎ ሰምታለች። የአደይም እናት ነገ መምጣታቸው አይቀርም። ቆይ ሰርጉ መቼ ነው? ለስሙ ሚዜ ነህ፣ ግን ቀኑን እስካሁን አላወቅም አይደል ባቡር? ምን ላድርግ ዴቭ፣ የለሊ ቤት ጉዳይ እኮ አስጨናንቆኝ ነው። ለሊ ምንም በማታስታውስበት ሰዓት ስለሆነ የሁሉ ነገር የተፈጠረው ኃላፊነቱ በሙሉ እኔ ላይ ነበር። በጣም ይቅርታ። ኧረ ስቀልድ ነው እንዴ። አደይ መጣች። ሁለቱም አምሮባቸዋል። አዎ ግን አደይ ምን ነው ቆንጆ ቆንጆ ቀሚሶችን መግዛት ሳይኖርብኝ አይቀርም። ያው እናቴ ነገሮችን ትንሽ ታከብዳለች። ስለዚህ እናቴ እንድትወዳት አደይ ማትፈልገውን ነገር ማድረግ አለብን። ማለቴ እናተ ምን አይነት ሴት ነው የምትወደው? አይ ባቡር አቤት ወስጄ አስተዋውቃለሁ። ከዛም በኋላ ትረዳኛለሽ። ይቻላል። ባቡሬ እንዴት ነው? ሁሉም ነገር ተሳክቷል። ስለዚህ ከሆነ በጣም አመሰግናለሁ። ምስጋና ብቻም አይበቃም እና ሌላ ለሊ እንኳን ደስ አለሽ። ደስ ብሎኛል። ሁላችሁም ስለተባበራችሁ ነው ከእጅ የወጣውን ፋይል ያስመልሳችሁልኝ። በጣም አመሰግናለሁ። እኔና ዴቭ የምንሄድበት ቦታ አለ ለሊ። ወዴት? እንደዚህማ አትፍሪ ሙሽሪት። ባልሽን የትም ይዤ አልጠፋም። እቤት ነው እየሄድን ያለ ነው የዴቭ እናት ጋር። እንደዛ ከሆነ እሺ በሉ በቃ። ለማንኛውም ፈታ በሉ። ደግሞ እነሱ የሉም ብላችሁ ግር እንዳታበዟ። ልጅቷ ሙሽራ ነች። በጊዜ ወደ ቤት። እሺ ታዛዥ ንጉስ ወይ? ኧረ አላገዝ። ይኸውልሽ ስመለስ እንገናኛለን። ቾክ ለሊሽ አሪ አሁን በቃ ወደ ቤት ሄደው አሁን ልክ ነሽ። ወደ ቤት ሄደን እናስቀምጣለን። እኔ በቃ ቆይ ለሊ ማነሽ? የማን ልጅ ነሽ? አንተ የታባ ጠፍተህ ነው የምመጣው? ይኸውልህ ምንም እንዳትበሰጫጭብኝ ከዶክተሩ ጋር ነበር። ከሱ ጋር ደግሞ ምን ሰራል? አረ በእናትህ ሌለን ያሳዝነኝ። እንዴ ያንተ ጣ ደረሰው እኮ። እንዴ ምን አባቴ ላድርግ? ቆይ እኔ አሁን ከዴቭ አፋትቼ ለሷ አላጋባው ነገር ማለት አልገባኝም። ዶክተሩ አደይን አፍቅሯታል። ምን ታዲያስ? አንዳንድ ሴቶች እኔ ፈጣሪ ምን አድርጎ እንደሚፈጥራቸው አላውቅም። ይሄው አደይ በልጅነቷ ለንጉስ ልጅ ለልዑል ታጨች። ስንቱን አሳምሳ ስንት ታሪክ ፈጥራ ከተማ ገባች። ከተማ ገብታ ያንተን ልብ አሸፈተች። ይሄው የፍቅርን ወንድም ልብ አሸፍታ እንዲሁ መከራችሁን ስታበላችሁ ቆየች። ይሄው ግን እሷ ሰርጓን ትደግሳለች። ፈታ ዘና ብላ ሰርጓን እየደገሰች ነው። ዶክተሩ ይሄው በሷ ፍቅር ናላው ዞሮ ሊያብድ ነው።
እሷ ግን ምን እያደረገች ነው? ሰርጓን እየደገሰች። ቆይ ዶክተሩ ምን ነክቶት ነው? እኔ ምን አውቄልን እንዴ? ከአርሶ አደር እስከ ስራ ፈት ሌባ፣ ከስራ ፈት ሌባ እስከ እግረኛ ዲያስፖራ፣ ከእግረኛ ዲያስፖራ እስከ ዶክተራውን ልብ መዝረፍ እንደው ምን ይባላል? ይሄማ ይወጣ አዴማ የሆነ ነገር ፈጣሪ አብሮ ፈጥሮላታል እንጂ በጤናዋ እንደዚህ የዚህን ሁላ ሰው ልብ ዘርፋ እንደዚህ አታቀውሳቸውም ነበር። የሚገርም ዶክተር ግን ልክ አይደለም። እናንተን ልክ ዱቄት አላቀም እንዴ አንተ እጢህን እንደዚህ ስታንጠባጥብ ስታስጠለ መከራ ስታበላ ነበር። ደግሞ ዶክተር ግን ልክ አይደለም። እሱ ያለፈ ታሪክ ነው። ደግሞ ያኔ ልታገባል ነበር። ቆይ ዶክተር ግን እንዴት ፍቅር መቼ ሌባ፣ ዘበኛ፣ አሹ፣ ኪንጎ፣ ዙፒ፣ ጂኒ፣ ጃንካ ቁልቋል ይላል። ሁሉ ወንድሜ ፍቅር አይመርጥም። ዶክተር እንዴት አንጀቴን እንደበለኝ እንደው ምን አባት ሄዳርክልህ። በአካታ ካብት እሷ ልታገባ ነው። አርፎ ቢቀመጥ ነው የሚሻለው። ወሬ ለዶክተር ሲሆን ነው አርፎ የሚቀመጠው። ይሄኔ አሹ ቢሆን ኖሮ እያሽቃበጥክ ነበር። በአክቱ የአሹ ላይ እሱ እሱ አርፎ ሲስተር ላይ ተፍተፍ ቢላ ይሻላል። ኦ ወንድሜ ይኸውልህ እኔ አልስቅም እንዴ አንተ ዶክተር እኮ እንዴት እንደሚያደርገው እኮ ብታይ እኮ የሚያወራው ቋንቋ ራሱ እኮ ተቀየረ። እሺ ቆይ ምን አባት ይላል? አዴን በማሽን አናባዛት ነገር አንድ ነች። ምን እናርግ? እኔ እኮ የቸገረ ነገር እኮ ነው። እንደው በእናትህ እሺ ፍቅር። ወይ ማሚዬ ስለመጣሽ በጣም ደስ ብሎኛል። መቼም ለእናትሽ እንዳልነገር ቃል ስላስገባሽኝ እንጂ የመጣሁበት ዋና ምክንያት አንቺ የነገርሽኝ ጉዳይ ነው። ለመሆኑ ልጅ የትኛዋን ሰራተኛ ነው ያፈቀረው? ደግሞ እኮ የገጠር ልጅ ናት። አባቷ ስንት ጊዜ ሙሽራ አድርጎ ድሯታል። እዚህ ባሏን ትታመታ ነው እኛ ጋር ሰራተኛ ሆነ የገባችው። ጭራሽ አግብታ ከፈታሽ ሴት ጋር ነው ሊጋባ ያሰበው? ታዲያስ ማሚዬ ዴቭ ወንድሜ ነው። ምንም ቢሆን አብረን አድገናል ብዬ የማይሆን ነገር ሲያደርግ ተው ስለሆነኝ ስላልሰማኝ አንቺን ከሰማሽ ብዬ ነው የነገርኩሽ። መቼም አይሆንም። እኔ እናቱ በህይወት እያለው አንቺ ያልሻትን ሴት መቼም አያገባትም። ለስሙ አንቺ ታናሹ ነሽ። ልክ እንዳልሆነ አንቺ እንኳን ገብቶሻል። ዴቭ ግን እንዴት ነው እንዲህ ሊያስብ የቻለው? እንዴት እሷን ሊያገባት ወሰነ? ልጅቷ በጣም አደገኛ ናት። ሰውን የምትቀርበው ለጥቅም ነው እንጂ ፍቅር የሚባል ነገር የላትም። ግን ማሚዬ እኔ እንደነገርኩሽ ዴቭም ማሚም እንዳያውቁ። እሺ ልጄ አልናገርም። አንቺ ለሱ ተቆርቁረሽ ነው። እናትሽ ግን ይሄን ሁሉ እያወቀች እንዴት ነው በዚህ ልክ ልጅቷን የወደደቻት? አዎ ያውቃሉ። እማዬን ባልሆነ ነገር ስለሞላቻት ነው እንጂ እንደዚህ የምትሆንላት አደይ መናጤ እንደሆነች ዴቭም እማዬም ያውቃሉ። የሚገርም ነው። እንዴት ብትደፍረኝ ነው ልጄን ለማግባት አይደለም ቀና ብላ ለማየት የተመኘችው? የት ነው ያለችው ለመሆኑ? ማን? አደይ? አዎ አደይ የት ነው ያለችው? እቺ ደፋር አይን አውጣ።